በቁርአን ይሸማቀቃል አንድ ሙስሊም? እንደውም የሃይማኖት ትክክለኛነት የሚያረጋግጠው በቁርአኑ ጠንካራነትን ነው፣ በቁርአኑ ሚዛን ደፊነትን ነው፣ በቁርአኑ አለመምታታት ነው፣ በቁርአኑ አለመጋጨት ነው፣ በቁርአኑ አለመበረዝ፣ በቁርአኑ መለኮታዊ መልእክት ነው። ምን ልታመጣ ነው? አይጋጭም እኮ አባቶቻችን አይደሉ እንዴ መጽሐፍ ቅዱስ ተበረዘ እያሉ ይወጥ ያሉ? ጭራሽ አንድ ሙስሊም ወይ ሙስሊሞች በቁርአንን ተሸማቀቁ። የምረን ነው። እኔ እስልምና እውነት መሆኑን የማረጋግጠው ይላል አንድ ሙስሊም በቁርአን ነው ይላል። በቃ በቁርአን አይሸማቀቅም። አንገቱን ብትቆርጠው በቁርአን አይሸማቀቅም፣ አያፍርም፣ ወደ ኋላ አይልም። ተጀመር ቁርአን ይዞ ነው የሚጋፈጠው ከፈለገ። ቁርአንን የሆነ ቦታ ላይ አስቀምጠው እኮ ነው በመጽሐፍ ቅዱስ የሚለጠልጧችሁ እነሱ። የኢየሱስ ክርስቶስ ሰውነት፣ የኢየሱስ ክርስቶስ ፍጡርነት፣ የኢየሱስ ደካማነት፣ የሥላሴ አለመኖሩ መጽሐፍ ቅዱስ ይዘው እኮ ነው። ቁርአንን ይዘው እንኳን አይደለም እኮ እዛ ጋር እኮ አይደርሱም እኮ ምንድነው መጽሐፍ ቅዱሳቸው ከኛ ቁርአን የሚነጻጸር መጽሐፍ አይደለም። ቶ በቃ በጣም የተበላሸ መጽሐፍ ነው ብለው እኮ ነው በራሱ ነው የሚቀጠቅጥህ እኮ በራስ መጽሐፍ እኮ ነው የሚቀጠቅጥህ ሙስሊም። በመጽሐፍ ቅዱስ እኮ ነው ኢየሱስ ክርስቶስ ፍጡርነትን የሚያረጋግጥልህ። ሥላሴ የለም ብሎ የሚያወራው እኮ ከመጽሐፍ ቅዱስ መሰረት እኮ ነው መሰረት አድርጎ እኮ ነው መጽሐፍ ቅዱስን መሰረት አድርጎ ነው የሥላሴነት አመድ የሚያደርገው። ቁርአንን ይዞ እናንተ ጋር የሚዋጋ ሰው የለም ሲጀመር የለም። አያስፈልገውም። ራስን በራስ የሚባል ነገር አለ፣ እናትን በልጇ የሚባል ነገር አለ። በዛ ነው እየተቀጠቀጥክ ያለው እየተለበለብክ ያለው በዛ ነው። ስለሱ ሳታወራ ስለሱ የሆነ ነገር ሳትሉ እዚህ ጋር ስላሉ መጽሐፍ ስለምናወራቸው ሰዶማዊነትን ስለሚደግፉ ሴት ከሴት ጋር ተሳስመው ልጅ ተወለደ ከሚለው ወንድ ኢየሱስ ክርስቶስ ከንፈሩን ሲገለጭት ነበረ ስለሚለው ወንድ ልጅ ፐሬድ ያይ ነበረ ስለሚሉ መጽሐፍ ሳታወሩ ኢየሱስ ክርስቶስ 4 ዓመት ጡት ይጠባ ነበረ ከሚሉ ከእንደዚህ አይነት መጽሐፍ ከጠላት እኔ ነኝ ታድንህ የነበርኩት እያለች ድንግል ማርያም ከሀገር ወደ ሀገር እንደዚህ አይነት መጽሐፍ ስለነዚህ አይነት መጽሐፍ ሳታወሩ ስለ ሰው መጽሐፍ እኛ በመሬት እያለን አትችሉም፣ ማውራት አይቻልም፣ አይፈቀድም። ልክልክን ይነገራል ወይ ተመለሰ መጽሐፍ ቅዱስን ታስተምራለህ፣ ትማራለህ፣ ራስን ትማራለህ። ካልሆነ ግን አንተ አንድ ስትል 10 ነው የሚመለስልህ። አንተ የሌለ ነገርን ስታወራ ያለ ነገርን ይነበብልሃል። ውሸትን ስትዋሹ እውነትን ይነገራቸዋል። ስትቀጥፉ ትክክል የሆነ ነገር እንደዚህ አድርገን እየገለጥን ነው የምናወራው ነው። ተመለስ ተብላልኩ። ሁሉም ሰው ወዳለበት መመለስ አለበት። እናንተ የንጽጽር እንቅፋት ናችሁ። ንጽጽር ለእናንተ ሚስጥር ነው። ምንም የምታውቁት ነገር የለም። ከንጽጽር ሜዳ መራቅ አለባችሁ። እናንተ እርኩስ ናችሁ። ምንም የምታውቁት ነገር የለም ሲጀምር የለም። ስለዚህ መውጣት አለባችሁ። እውቀት ያላቸው ሰዎች ካሉ ቆይ ይቅርታ ድምፁም ስለማይሰማ አንዴ እንጨርስ። እኔ እናንተ እርሳት አስወጣኝ። በትልቅነት እናውራ። ከይቅርታ በትልቅነት እንድታወራ መጀመሪያ ያስቀምጥነው መስፈርት አዳምጥ። እሺ አንተ ክርስቲያን ነህ ወይ ብትባል ምን ትላለህ? ዝም ትላለህ ወይ ብለህ ጠይቀኛል። አልጠየቀኝም? ብያለሁ። በጣም ጥሩ። እኔ ደግሞ አይ ክርስቲያን አይደለሁም ሙስሊም ነኝ ብዬ አርሜ ሄዳለሁኝ አልኩኝ አይደለ? የስ በጣም ጥሩ። ቶማስ አንተ አምላኬ ነህ ብሎታል ኢየሱስን ወይንስ አላለው? እኮ ጣትህን ወደዚህ አምጣና ያለው ኢየሱስ ባለው መሰረት እኮ ለአንድ ነግሬህ ነው። ለምን እንትን ትላለህ? አንድ ጊዜ ለምን ብሎታል ከሆነ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው። እኮ እየነገርኩህ እኮ ነው። ኮንቨርሴሽን ስለሆነ ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ። አንተ ክርስቲያን ነህ ወይ ብባል አልኩኝ። አይ ዝም አልልም። አይ እኔ ክርስቲያን አይደለሁ ሙስሊም ነኝ እላለሁ አልኩህ። አንተ አምላኬ ነህ ብሎታል ወይ ቶማስ? ብሎታል ወይንም አላለውም? በል ከዛ ወደ ጥቅሱ እንሄዳለን። ጥቅሱ ይገርማል። አለው እኮ ነው የምልህ። አንተ አምላኬ ነህ ብሎታል አለው እኮ ነው የምልህ። ቶማስም ጌታዬ አምላኬ አለው ይላል። አልጠየኩም። እሱን ስጠይቅህ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ? ጌታዬ አምላኬ ብሎታል። አዎ ያ ማለት እሱ አለው። እሱን ያልጠየቅኩህን እያወራህ ነው።
አንተ አምላኬ ነህ ብሎታል ወይ? አንተ ጌታዬ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው። ኢየሱስም መልስ ሰጠው። ለዛ አልጠየቅኩም። በሰውዬው ጤነኛ አይደል? ለ50ኛ ጊዜ ልጠይቅህ። አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ? አንተ ሳይል ግን ጌታዬ አምላኬ አለው። አመሰግናለሁ። አንተ ሳይል ጌታዬ አምላኬ አለው። እያመለከተ አይደለም። ስለዚህ አንተ ቢል ኖሮ ችግር የለውም። እሺ ኦኬ። ቆያ መልሳ ጥያቄያቸው ግን ምን ነበር? መጀመሪያ ኮንቨርሴሽን እያደረጉ ነው አይደል? መጀመሪያ እያወሩ ያለው ሲጀምር ስለ መለኮት ጉዳይ አይደለም። እሺ ቆይ በጣም ጥሩ። በጌታ ይኸውልህ አንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ። አሁን ኔክስት የምጠይቅ ጥያቄ ስላለ ማለት ነው። ጥያቄውን መለስክልኝ እኮ ጨርሰናል። ኢየሱስም ቆይ አንዴ ኢየሱስም የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን ኢየሱስ ሲያየው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን ቅድም። አንተ አምላኬ ነህ ብሎታል ብለኸኝ ነበር እንዳላለው አመንክ። አሁን አንተ አምላኬ ነህ አላለውም እኮ። ኖ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? በኮቴሽን ውስጥ መኖሩ? ይኸውልህ ዳይሬክትሊ የተናገረው ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው። አንተ ብዬ መናገር አያስፈልገኝም። አንተን ለመጠየቅ ለምን እንደሚያስፈልግ ልነግርህ ነው። አዳምጠኝ። ለምን አታዳምጥም እንዴ? አንተ ስትናገር እኮ እየሰማሁ ነው እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው አንተ እያልኩኝ እንኳን አልናገርም ንግግር እስከምናደርግ ለምን እንደሆነ እሺ አዳምጠኝ። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬ ነህ አላለውም። ይሄን አመንክ፣ እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይንስ ስለምንድን ነው የሚያወራው የሚለውን እንመልከት። እስኪ ንገረኝ አንተ ታሪኩን። አውዱ ስለምንድን ነው በቶማስና በኢየሱስ መካከል ያለው የሚያወራው ስለምን ጉዳይ ነው? ሞትን ድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ነው ከተባለ አዳምጥኝሽ። ቶማስ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ? ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን በቃ አላመነም። እርሱ መነሳቱ እንደዚህ አላመነም ነበር አይደለ? መነሳቱን ታምናለህ አንተ? አሁን ስለ እኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ፣ አላምንም። በቃ ካላመንክ ታዲያ እኔ ምን ያደርግልኛል? ቆይ በደንብ እንዲገባ በቃ መነሳቱን የምታምን ከሆነ ይኸውልህ ጌትነቱን አሳያለሁ። እኛ ሙስሊሞች ነን፣ አዳምጠኝ። እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ማታምን ምን ያስጨንቀኛል? በቃ ከኔ ጋር ኡስታዝ ዘይድ አውራው ከይቅርታ ጋር በቃ ኡስታዝ ዘይድ አውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፎን ዜዶ ሰላም ብያለሁ። አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ ወይ አረስቱ የተነሳው አረስት ከመጀመሪያውኑ ጀምሮ ስንከታተል ነበር፣ ታችሁን ስናዳምጥ ነበር። ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ስትባል አለ ብለህ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብለህ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ የሚያሳየው ይኸውልህ እኮ እሱ ነው መጀመሪያ አይደል? ቶማስ ያለውን ሳይሆን ኢየሱስ ያለውን ነው የጠየቀ። ኦኬ አሁን ይኸውልህ ዜዶ እያዳመጥክ አይደለም። አሁን ከኔ ጋርም እንደዛ ነው፣ አንድ አይነት ነው እየሆነ ያለው። ዜዶ ወይድ አንዴ የጠየቀው ጥያቄ ፖይንቱ አረስቱን ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ ሳይሆን ያለበት ቦታ አለ። እሱ ላሳየ ነው። አንዴ ወይድ አትደራረባ ዜድዬ፣ አትደራረብ። ከተደራረብ አንግባባም። እኩል ካወራን ጥሩ አይደለም ራሱ የሚሆነው። ኡስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። ተስማማችሁ? አምላክ ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ። ኢየሱስ ያለበትን አለ ካለ አሁን ትቀጥላለህ ማለት ነው። የግዴታ አሁን እኛ ይኸውልህ፣ እሺ ላስረዳው። እኛ ክርስቲያኖች አንደኛ ለምሳሌ ዝም ብለን በአስተምህሮ እንዳለ የመጽሐፍ ቅዱሱን ሐሳብ ተረድተን ከዛ ላይ ተነስተን ትምህርት
እንሰጣለን እንጂ ትችላለህ እኮ እሱ በኋላ ላይ ነው የጠየቀ ጥያቄ ላይ ወይ አንዴ የጠየቀ አይደለም። ወደ ሌላ ነገር አትሂድ፣ ወደ ሌላ ነገር አትሂድ። ኖ አይ እንደዛ አይደለም፣ ላስረዳህ ነው። ይኸውልህ አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ይኸውልህ እኔ ጀርባዬን በልቶኛል እያለ እየነገረ አንተ እግሩን ነው እያከክ ያለው። እሺ አጠቃላይ መብላት ማለት አጠቃላይ ነው ብለህ ነው እየሄድክ ያለው። ኡስታዝ የጠየቀ ጥያቄ እኔ አምላክ ነኝ ብሎአል ወይ ሲልህ አዎ አልክ። አዎ ብሎአል። እሱን አሳይ፣ በቃ እሱን አሳይ። ሌላ ቦታ አትሂድ። ቶማስ ያለውን፣ ጴጥሮስ ያለውን፣ ዮሐንስ ያለውን አታምጣ እኮ ወሂድ። መጀመሪያ እንጨርሳ እንግዲህ አንግባባም ማለት ነው። መጀመሪያ አምጣ፣ ኢየሱስ ያለበትን አምጣ ብለዋል። መጀመሪያ እንጨርሳ እንግዲህ አንግባባም ማለት ነው። መጀመሪያ አምጣ፣ ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ያለው አንዴ አምጣ፣ መጀመሪያ አምጣና ነው ከዛ በኋላ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር ሳትሰማ እኮ ኖ አምጣ። ይኸውልህ አምጣ የተባልከው ምንድነው? አምጣ አመጣለሁ ካልክ ስታመጣ ነው የምንፈልገው። ሌላ ቦታ ላይ ምን እንሄዳለን? ስማ አንድ ጊዜ እንደዚህ ነው። ሁለት ነገሮችን አቀርብልሃለሁ። አንደኛ ኢየሱስ የተናገረው፣ ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ። ለምሳሌ አሁን የተጠየቀው ያደረከበትን አይደለም ስላደረገው ነገር ሳይሆን ያለበትን ነው የተፈለገው። አሁን ቅድም አድርግ ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን። ዋው እሺ መስማት ያለበትን ያልከው አንተ ኖ ያለበትን አምጣ ነው ያልከው። ያለበትን አምጣ ነው ያልከው። ያለበትን አምጣና ስጠው። ይኸው እየጠበቅን ነው ሁላችን። ክፈተው በትልቁ አድርገው ኡስታዝ። አይ እኔ እንትን ማድረግ አልችልም። መጽሐፍ ቅዱስ ያለበትን አምጣ በቃ የተባለው እኛ እናውጣልሃለን። ያለበትን አንድ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት አሰምቻለሁ። ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? ቁጥር 25 ጀምረን እናንበበው፣ ችግር የለም እስከ 30 ድረስ ማለት። እሺ አውጣልህ ኡስታዝ አንብብለት እዚያ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ያውጣልኝ። ቁጥር 28 ዮሐንስ 10:28 ነው አካባቢ ያውጣልኝ። እሺ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው። የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት መጣጣለን። ኦኬ ላስረዳ አይደለም ላመጣልህ ማስረዳት አይጠበቅብህም። አይ ያመጣው ጥቅስ አይሆንም። ለምን እንደማይሆን ልንገርህ። አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ኢየሱስ አንዴ አዳምጣ፣ አንዴ ጉንጬ ልጨርስ። ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው። የዘላለም ሕይወት አልተጠየቅም። የእግዚአብሔር ማንነት አይደለም። ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል እሱ። ጥያቄው እሱ አይደለም። ጥያቄው ምንድነው? ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም። አምላክ ነኝ ይሰጣል። አምጣ 30 አንብብልኝ። ቁጥር 30 አንብብልኝ ወንድሜ። እኔና አብ ምንድን ነን ይላል? አንድ ነን ይላል። እኔና አብ ምንድን ነን? አንድ ነን። ሃሌሉያ። እና አምጣ ምን ፈለግ? እኔና አብ አንድ ነን ሲል ምን ማለት ነው? የባህሪ አንድነት ነው። የባህሪ አንድነት ብለን ምን ምንድነው? አምላክነት የሚያሳይ ነው። አይደለም። ላስረዳ። እኔ ደግሞ እድሉን ስጠኝ። ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ። አያመለክትም። አሁን ጥቅስን አምጥተሃል አንተ። እኔ ደግሞ በተራይ ደግሞ ትንተና ልስጥ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ኢየሱስ ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው? የትኛውን ነው ያለው ኢየሱስ? እኔ በሱ አላየሁትም። እኔ የማውቀው በእንግሊዝኛ ነው። በእንግሊዝኛው ከፈለክ ማንበብ። ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ካይ ሆፓቴር ኤን ኤስሜን ነው ያለው? ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ኤን ኤስሜን ነው ያለው። ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ነው እነሱ ካደረጉት ነገር ተነስቼ ነው ማየው ላይ ኤስሜን ሲንጉላር ነው ወይስ ፕሉራል ነው? እኔ አንድ ነኝ ከአብ ጋራ አንድ ነኝ ብሎ ሲል እነሱ ቁጥር 33 አንድ ነኝ አይደለም የሚለው
አንድ ጊዜ ቁጥር 30 ላይ ነኝ ያለው። ቁጥር 33 30 ላይ ነኝ ያለው። 30 ላይ ነኝ ያለው። መጀመሪያ 10 30 ላይ 10 30 ላይ ነኝ ያለው። ቱ ዘ ፖይንት ነኝ ያለው። ሊንግዊስቲካል አፕሮች ጀምር ያለው ግራማቲካል አፕሮች አደርጋለሁ። ኮንቴክስቹዋል አፕሮች ሄዳለሁ። 10 30 ላይ ነኝ ያለው። መጀመሪያ እሱን እንጨርስ። 33 ላይ ተወረደ። ዝም ብለህ አየህ። ለዚህ ነው አርጊውመንት ቢልድ ያደረኩት የጀመርኩት ከሊንግዊስቲካል ዝም ብለን አናወራም። ዜዶ አንዴ ተረጋጋ። ኩል ዳውን ሙሉውን ሐሳብ ነው ፕሊዝ። ዮሐንስ ወንጌል 10 30 ላይ ነኝ ያለሁት። 33ን አብሬ አብራራ። 30 መጀመሪያ እንጨርስ። 33ን አብሬ አብራራለሁ። ግራማቲካል መጀመሪያ፣ ከዛ በኋላ ወደ ኮንቴክስቹዋል። ስለዚህ ፈርተሃል ማለት ነው። ካልፈለግ መሄድ ትችላለህ። እኔና አብ አንድ ነኝ ነው ያለው። እኔና አብ አንድ ነን ነው ያለው። የትኛው ነው? እኔና አብ አንድ ነን ነው ያለው። ነን ለስንት አካል ነው? እኔና አብ አንድ ነን። ሁለት ናቸው። ሁለት ናቸው። አንድ የሚለው ቃል የግሪክኛው ምንድን ነው የሚጠቀመው? ሄስ ነው ሚያ ነው ወይስ ደግሞ ሄል ነው? የትኛው ነው የሚጠቀመው? ካረሳሁት በስተቀር አሁን የሚመቸኝ ቦታ ስላልሆንኩኝ እዚህ ቦታ ላይ ሄስ የሚለው ነው የተጠቀመው። ሄስ አይደለም የሚጠቀመው፣ ሄን ነው። ሄስ ነው የተጠቀመው። የብዙ ቁጥር አመልካች ሄን ነው። አውጣው እንደውም አውጣው ውስታስ ባይብል አውጣለህ። ሄን ነው ግን 33 ይኸውልህ፣ ስማ 33 ላይ ቆይ አይ ተረጋጋ። አሁን ይወጣል። 30 ላይ ነኝ ያለሁት። አትፈር እፍርቲያም አትሁን። 33 ላይ ባይብል ሀብ 33 ላይ ኧረ ተረጋጋ። ጠጅ ቤት አታድርገው ዜድ። በጣም እኔ ማቀህ በዚህ ባህሪ አይደለም ማቀህ፣ በዚህ ባህሪ አይደለም ማቀህ። አሁን ተረጋጋ። ልክ አይደለም። እየሄድክ ያለበት መንገድ ልክ አይደለም። አሁን እናውጣው። ምንድን ነው ያልከው? ሄስ ነው ሄን ነው ሚያ ነው? መጀመሪያ አንተ የትኛውን ነው? መንገድ ልክ አይደለም። ነው 10 30 ላይ ነኝ ያለሁት። አሁንም ለምንድን ነው ህዝብ እያዳመጠ ነው ያለው? ፕሮቴስታንቶች እያዳመጣችሁ ናቸው ያላችሁ። ተመልከቱ እንግዲህ 10 30 ላይ እኮ የትኛውን ነው ያለው? ሚያን ያለው በቃ ከ30 ጀምሮ እስከ 33 አብራራልሃለሁ። አይደለም 30 ላይ አንድ ለሚለው ቃል የገባው ምንድን ነው? ሚያን ነው ሄስ ነው ሜን ነው? የመጽሐፉ ባለቤት እኔ ነኝ። የጠየቁ ጥያቄ አንድ ለሚለው የገባው ቃል ማስኩሊን ጄንደር ነው ፌሚናይን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው? ቀለል ያለ ጥያቄ የጠየቁ እኔ ወልህ ሳብራ የትኛውን ነው የሚጠየቁ? ኦኬ ወሂድ አንዴ ትሰማኛለህ እኮ የትኛውን ነው የተጠቀመው? አንተ የትኛውን ነው ያልከው? ሚያ ነው ሄን ነው ወይስ ሄስ ነው? የትኛውን ነው? አንተ ሄስ ነው ብለሃል። ውሳዝ እያዳመጠ አይደለም ይሄ ልጅ። እንትን ኖ ያውጣልህ። እሺ አንዴ ተረጋጋ ዜድዬ። 10 30 ላይ ብቻ አተኩረ ግራ ግሪኩን አውጣለት። ባይብል መጀመሪያ ይናገር፣ ቃል ይግባ። ምን አንድ ለሚለው ቃል ምንድነው የገባው አልከው? እኔ በአጠቃላይ 33 እስከ 33 ነው 10 30 እኔና አብ አንድ ነን ያለው አምላክነቱን ያሳያል አያሳይም? እሱ ላይ ነኝ ያለው። በ30 ላይ ብቻ ቆሜ አላብራራም። 10 30 ላይ አንድ ነን የሚለው መለኮትነቱን ያሳያል ያልከውን ጥቅስ 10 ስለዚህ ፈርተሃል ማለት ነው። እያስገደድኩ እንደሆነ እንዲሰማኝ አልፈልግም ዜዶ። የምር ሌላ ቦታ ላይ በጣም ስታወራ በጣም ደስ ነው የምትለኝ። ፕሊስ ዜዶ ፕሊስ፣ በፈጠረ ጌታ ይዣለሁ። አይ በቃ ምንም እንትን እድል ልሰጠኝ ስላልቻልክ ኖ አይ ተረጋግተህ አውራ ማለት እንትንን አሁን እፍርቲያም እየሆንክ ነው። የምር ሌላ ቦታ ማውቀውን ጸባይህን እኔ ከፕሮቴስታንት ውስጥ ከማከብራቸው ሰዎች መካከል አንደኛው አንተ ነህ። የምር በንግግርም በውይይትም በእውቀትም ነው ማከብረህ። የምር ሪሊ ነው የምነግርህ። ስለዚህ አሁን ምንድነው እዛው ላይ ዮሐንስ ወንጌል 10 30 ላይ ነቅሰን የኢየሱስን አምላክነት ያሳያል ብለን በኃይለ ቃል አውጥተን እናውጣ። ፍንጭ የለውም ራሱ ሽታው የለም። 10 30 ላይ እንንከስ። አንድ ለሚልበት የተጠቀምበት ቃል ሄስ ነው ያልከው? ሄስ ነው ያልከው? አሮን አላሳየው። ምንድነው? እሺ ምንድነው? እሺ አሁን ንገረኝ። ሄስ ነው ሄን ነው ሚያ ነው ምንድነው የሚጠቀመው? አይ ቲንክ ይኸውልህ አላስታውሰውም በደንብ ግን ኒውትራል ፎርም እንደሚጠቀም ምንድነው? ኒውትራል ፎርም ኒውትራል ፎርሙ ደግሞ ይኸውልህ ኒውትራል ፎርሙ ደግሞ ሄን ነው። ሄን እንደሆነ አስታውሳለሁ። ብዙ ላስታውሰው አቀበሉ ማለት ነው። የሆነ ሰው አቀብለዋል። ሄስ ነበር ያልከው የነበረው መጀመሪያ። ለዛ ነው ያልከው። ኖ ቅድምም ነግሬያለሁ። ይኸውልህ ሄን ቅድምም ነግሬያለሁ። ኖ አይ አንተ ስላመጣኸው
አሁን አንተ ካወራው በኋላ ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። አንዴ እንደማመጥ እሺ ችግር የለውም። እኔ መድብ እሰጥሃለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኡስታዝ ያሳየ ቃል ኤጎ ኤሚ ሆፓቴር አይደለም የሚለው በደንብ አይተው ከሆነ ኤጎ ካይ ሆፓቴር ሄ ኤጎ ካይ ሆፓቴር ኤን ሄስሜን ነው የሚለው። ሄስሜን ፕሉራል ነው አንደኛ ነገር። ሄን የሚለው የዓላማ አንድነት ነው የሚያሳየው። we are ማለት ነው። ትክክል we are። አዎ ግን አንድ የሚለው ቃል የዓላማ አንድነትን ነው የሚያሳየው። እኔ አንተም የምንድን ነው የምትለው እንዴ? ምን ማለት ነው የዓላማ ማለት? የዓላማ አንድነት የዓላማ አንድነት ለምሳሌ ሐዋርያቶቹ አንድ ናቸው አይደል ይላል ባይብል። አዎ እኮ ምንም ከዚህ ጋር እኮ አዎ ሐዋርያቶቹ አንድ የሆኑበት በምንድን ነው? በዓላማ ነው በማንነት ነው ወይስ በምንነት ነው? ዜዶ ይሄ ይኸውልህ የዓላማ አንድነት አይደለም። ለምን መሰለህ? ለምን መሰለህ? እሱን እንድናውቀው ነው። አይ ኧረ ችግር የለውም። ረጋ ብዬ ምን እንትን ብለህ አንተ እንድትረዳው አሁን አንድ የምትለው ሄን የሚለው እሺ ይኸውልህ ሄን የሚለው የኢሴንስ ወይም ደግሞ ኔቸርን አመላካች ነው። እሺ እንደዛ ከሆነ እኔ ደግሞ አይደለም ነው የምልህ። ለመሰለ 12 ሐዋርያት አንድ የሆኑት ከሌላው ማህበረሰብ ተነጥለው አንድ የሆኑት በምንድን ነው? ኖ እሱ ጋር ትሄድ አሁን ስለ አይደለም በምንድን ነው የሆኑት? አይ ጥያቄ ነው የጠየቁት። ስለ ትሪኒቲ አይደለም ብዬ አይደለም ስለ አንድ ነው። አንድ የሚለው ቃል ነው ማወራ። አንድ የምትለው አሁን ይኸውልህ አንተ ሁለትነትን ልትክድ በምትሄድበት መንገድ እኔ አልሄድም። ቆይ አይ አልካልኩም። እንደዛ ነው የሚያደርጉት። ኦኬ አሁን እንደዚህ ነው የምናደርገው። ወይድዬ እንደዚህ ነው የምናደርገው። አንተ 2 ደቂቃ ውሰድና አብራራው ከፈለክ እኔ 2 ደቂቃ አይ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። አይ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። ሐሳብ ጨምቄ በ2 ደቂቃ ውስጥ አስቀምጣለሁ። ከ30 ጀምሬ እስከ 33 እንደገና በግሪኩም አያለው ማለት ነው። በግሪኩም አሳያለሁ። እንደዚህ ካላደረግን በስተቀር አንተ የፈለከውን ነገር ተናግረህ ልንለያይ አንችልም። ኖ አይ ባክ ኤንድ ፎርስ ዲያሎግ ነው ያደረግነው እኮ ጥሩ እያወራን ነው። አሁን ከበፊቱ እንደውም አሁን እየተባባልን ያለነው እድል አትሰጠኝማ። እሺ አውራ ይኸው እሺ አውራ ቴንክ ዩ። እንደዚህ እድል ስትሰጠኝ በጣም ጥሩ። ይኸውልህ ይሄ የዓላማን ሳይሆን የኔቸር ወይም የኢሴንስ ነው። ለምን ካልከኝ ይኸውልህ በመጀመሪያ ሄን የሚለው አንተ እንዳልከው ማለት ነው። ሄን የሚለው ኒውትራል ፎርም ነው። ምን ማለት ነው? የዓላማ አንድነት ነው የሚለውን አመላካች ሳይሆን የገባበት ቦታ ምንድነው የሚባለው? የመለኮታዊነትን አመላክ በአማርኛ እየፈለኩ ስለ መለኮታዊነትን የሚያመላክት ነው። እንዴት ካልከኝ ለዚህ ፐርፌክት ኤግዛምፕል የሚሆነው እነሱ የተረዱበት መልክ ነው። ቁጥር 33 ላይ ስትሄድ ምንድነው ያሉት እነሱ? ይሄ አሉ እሱን ላንብበው አንዴ ከዚህ እንዳልወጣባቸው አንዴ እንትን ብታደርገኝ ደስ ይለኛል። ምንድነው እንዳልጠፋ ማለት ነው። ከዚህ ውስጥ አንተ 33ን አንብብልኝ አንዴ። እነሱ የተረዱበትን መረዳት ላሳይህ እዛ ላይ 33 ላይ። አይ ንገረን፣ አንተ ንገረን፣ ችግር የለውም መውጣት አይጠበቅብህም ቃሉን ስለምናውቀው ነው። አይ ሙሉን እኔ በእንትኔ ላልል እችላለሁ፣ አሳውሰዋለሁ። በእርግጥ ግን ሙሉን ማለት ስለ መልካም ስራ አይደለም ብለው ምን ነበረ? ስለ መልካም ስራ አንወግርህም፣ ስለ ስድብህ ነው ያሉት። ስለ መሳደብ ወይም ስለ ስድብህ እንላለን። አንተም ሰው ስትሆን ሳለ ራስህን አለው። አየህ አምላክ ስለማድረግ ነው እንጂ እነሱ መውገር የፈለጉት አየህ ሰው ሆኖ እያለ አሁን የዓላማ ጉዳይ እንዳልሆነ የምታውቀው ሰው ሆኖ እያለ በዓላማ አንድ ነን ሳይሆን አምላክ በአምላክነት ቦታ ራሱን እንዳስቀመጠ ሄን የሚለው ቃል አሳይ ነው። ኔቸራዊ እንደሆነ እኔና አብ አንድ ነን ሲል የዓላማ ሳይሆን አብ ነኝ የአብ እኔም የአብ አይነት መለኮት አለኝ እንዳለ ስለተረዱ ከአብ ጋር ራስን አንድ በማድረግ ነው ምንወግርህ አሉት። ሚኒንግ ይሄ ምን አሳይ ነው? ኔቸርን አሳይ ነው ወይም ኤሴንስ አሳይ ነው። ተባረካሉ። ቴንክ ዩ። እንዲህ ከሆነ እንወያያለን። ኦኬ አዎ ችግር የለውም። ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30ን ጨርስና 33 34 እስከ 36 ድረስ መሄድ እንችላለን። ኮንቴክስቹዋል አፕሮች የሚባለው አሁን የመጣሁት ምንድነው? ይሄ ሄን የሚለው ዜድዬ ሄን የሚለው ቃል ኒውትራል ጄንደር ኤሰንስ እንደሚያሳየው ነው ብለህ የምትለው አንተ? ኒውትራል ነው ቃሉ። አዎ እኔ እንደዛ ነው ማለት። አዎ ሄስሳ ሄስ ሲሆን ምንድን ነው የሚያሳየው? ምን ነው የሚያሳየው? በቃ በዚህኛው ማስኩላይን ጄንደር ሲሆን እዚህ ቦታ ላይ እሱ ስላልተጻፈ በዚህኛው እንቀጥላለን።
እሺ እንቀጥላለን። እሺ ሚያስ ምንድነው? አይ እዚህ ቦታ ላይ አንድ ነው የሚለው እዚህ ቦታ ላይ ነው የምንቆመው። በሷ ተጠቀም። ኦኬ ጥሩ 12 ሐዋርያት አንድ ናቸው። 12 ሐዋርያት አንድ ናቸው ሲባል ኤሰንስን የሚያሳየው ወይስ ዓላማን ነው የሚያሳየው? እዚህ ቦታ ላይ ነው የምንቀጥለው። ሌላ ቦታ ላይ እንትን ነው እኮ የገባበትን ሄን የሚለውን ቃል የፈለኩት እኔ ሄን የሚለውን ቃል የፈለኩት በቃ ሄን ይኸውልህ እዚህ ቦታ ላይ የተጻፈልን ይሄ ነው። በዚህ ነው የምንቀጥለው። ኢየሱስ አብና ወልድ አንድ የሆኑት ወይስ በቃ እኔ ደግሞ ላውራ አሁን አውጣና እኮ ላውራ ዮሐንስ ወንጌል 10:30 ላይ ነው 10:30 ላይ ነኝ ያለሁት እኔ ላውራ ደግሞ ሁለት ደቂቃ ስጠኝ ለኔ ቀጥል። እየተናገረ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እየተናገረ ያለው ኤስሜን የሚል ቃል አለ። ኤስሜን ማለት ነን ነው የሚለው። ነን የብዜት አያያዥ ግስ ነው ራሱ ኖርማል። ነን አይደለም እኔ አብለኝ አላለም። ኤስሜን ነን አይደለም። ኖ ሮንግሊ አተርጉመዋ። ኤስሜን ማለት አዳምጥ። እኔና አብ አንድ ነን አይልም? ነን አይልም? ነን አዎ ነን ይኸውልህ ነን የሚለው ቃል አመላካችነቱ የብዙሃን ቁጥር ነው አይደል? ታዲያ እንደዛ እኮ ነው እኮ ያልኩት ያለው። ያላዳመጥከኝም እኮ ዜዶ ምን ነው ቸኮልክብኝ? ኦኬ ነን ነን ስትል ስሜታዊ ሆንክ። ነን እኔና አብ አንድ ነን ነኝ ሳይሆን ነን እያልኩ ነው ያለሁት እኮ ስለምቸኩል ነው። ደግሞ ሰዓቱ ደግሞ በዛሬ ደግሞ 2 ደቂቃው የኔ ነው ራሱ ሰዓቱ። አንተ ዝም ብለህ ገባብኝ። እሺ ኤጎ ኤሚ ሆፓቴር አላለም። እኔ አብ ነኝ አላለም ኢየሱስ። ኤጎ ካይ ሆፓቴር ሄን ኤስሜን ነው ያለው። እኔና አብ አንድ ነን ነው ያለው። ኤስሜን ማለት ነን እንጂ ነኝ ማለት አይደለም። ራሱ ሄን የሚለው ቃል አንድ ማለት ሲሆን የዓላማ አንድነትን ነው የሚያሳየው። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ አንድ እንዲሆን በስምህ እጠብቃቸዋለሁ። ሐዋርያቶቹ አንድ ይሆናሉ፣ ግን እንደማን አለ? እንደኛ ነው የሚሆኑት አለ። እንደ አብና እንደ ወልድ ነው የሚሆኑት። ግሪከኛው የሚጠቀመው ምንድነው እዚህ ጋር? እነዚህ እንደኛ አለ። ካቶስ ይላል። ካቶስ ማለት ተውሳከ ግስ ነው ራሱ እንደ ማለት ነው። የአብና የወልድ አንድነት ልክ እንደ ሐዋርያቶቹ የሚሆኑት እንደ አብና እንደ ወልድ ነው። አሁን ጥያቄ የሚነሳው ሐዋርያቶቹ 12 ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው። እነሱ ጋር መሄድም እኮ አይገባም። አንዴ ኧረ ልጨርስ። ሁለት ደቂቃ ሰጥቼ አክብሬ የጠየቀ ይመስለኝ ነው እሱ ጋር እያወራሁ ነው እኮ እያወራሁ ነው። 2 ደቂቃ አንተ ተሰጥቶ እያወራ ነው። ኦልሬዲ የጠየቀ ጨረስክ መስሎኝ እኮ እያብራራሁ ነው ያለው። 2 ደቂቃ እየጠየቅኩ አይደለም። ባክ ኤንድ ፎርስ ዲያሎግ ስናደርግ ደቂቃ ይሰጠን አልክ። ደቂቃ ተሰጥቶ ስታወራ ደግሞ ተመለሰ ደግሞ ታቋርጠኛለህ። እና በምንድን ነው አንድ የሆኑት ሲባል 12 ሐዋርያት እስካሁን ድረስ ሁለት ኢንተራፕት አደረከኝ። ችግር የለም። በምንድን ነው አንድ የሆኑት ሲባል በዓላማ ነው። በምንነት በማንነት አይደለም። ራሱ በማንነት አንድ ሊሆኑ አይችልም። 12 ሐዋርያት ናቸው። 12% ናቸው። በኤሰንስ ደረጃ እንዳትለሙ ከሌላው ማህበረሰብ ተነጥለው ነው 12 የሆኑት ማለት ነው። ልክ እንደዚያው በተመሳሳይም በአይ ቲንክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበርና። ከዛ ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው ይላል። ናቸው የሚለው ኤሲን ነው የሚለው ናቸው። ስለዚህ ጳውሎስና አጵሎስ በምንድን ነው አንድ የሆኑ ስንል በዓላማ ነው የሚጠቀመው። አንድ የሚለው ቃል የግሪከኛው ምንድን ነው? ሄን ነው የሚጠቀመው። የዓላማ አንድነት ኒውትራል ጄንደር ነው የሚጠቀመው። ኒውትራል ጄንደር አምጥተህ ለኤሰንስ የምትጠቀምበት የመጽሐፍ ቅዱስ ጥቅስ የለም። ለኤሰንስ የሚጠቀመው ሄስ የሚል ነው። ዘዳግም 4:6 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ማርቆስ 12:28 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶና ጣቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የሚጠቀመው ሄስ የሚለውን ቃል ነው ኤሰንስን ለማሳየት። አንተ ግን ኒውትራል ጄንደር ለዓላማ እንጂ የሚውለው ለኤሰንስ ይውላል ያልክበትን ማስረጃ ማምጣት አለ። በሌላ ቦታ ላይ የለም እንደዛ የሚል ነገር። አሁንም ዮሐንስ ወንጌል 10:30 ላይ ያለውን ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች ማስረጃ ካለ ታመጣለህ። ከዛ በኋላ ነው ቴክስቹዋል አፕሮች ላይ የምንሄደው። መቀጠል ትችላለህ። ጨርሻለሁ ዜዶ። ኦልራይት ቴንክ ዩ ወንድሜ። በቃ ምን መሰለህ እኮ አሁን የተነሳው በዚህ በ10:30 ላይ የተነሳው ሐሳብ አምላክነቱን የሚያሳይ ነው አይደለም ነው። አሁን አንተ እንዳልከው እዚህ ቦታ ላይ ሄይስ አልተጠቀመም እሱ። በቃ እኔ አሁን ሄይስ ያለበትን ቦታ ሄጄ ማብራራት አይጠበቅብኝም። የተጠቀመው ራሱ ኢየሱስ ማን ነው? 10:30 ላይ የተነገረው ቃል እኔና አብ አንድ ነን ያለበትን ሲጠቀም ሄን ብሎ ነው የተጠቀመው። እኔ አይ ሄስና ሄን ለምን መጣ ብዬ ሌላ ቦታ ሄስ ምንድን ነው የሚመስለው ብዬ አላብራራውም። ሄስ ቢሆን አንድ ነው፣ እውነት ነው። 1% አመላካች ነው። 1% አመላካች ነው። ኢየሱስ ግን ሄስን አልተጠቀመም። ባልተጠቀመበት ቦታ ሄስ ቢሆን አናሊሲስ ልሰጥህ አልችልም። በተጠቀመበት ቦታ ግን ሄን የተጠቀመው የብዙ ቁጥር ዊ አር እኛ አንድ ነን ብሎ
ከአንድ በላይ ቁጥር የሆነ ጠቅሷል። ይሄ የሚያሳየው እኛ በትሪኒቲ አስተምሮ አብ ወልድ መንፈስ ቅዱስ የሚለውን ለመጥቀስ ወልድና አብ ያደረጉትን ንግግር ማን ነው? አብና ራሱ ኢየሱስ እኔ ብሎ እኔና አብ ብሎ እኔ አብ ነኝ ሳይሆን እኔና አብ አንድ ነን ብሎ ሁለት ሰፓሬት ፐርሰን ግን ደግሞ ዋን ኢን ኤሰንስ እና ኔቸር እንዳወራ እናውቃለን። እና አሁን እኔ ይሄንን ሌላ ቦታ ሄጄ ሄይስን ደቂቃ አልቋል። ዚዲ ወደ ደቂቃ እናውራ ነው ይጨመር። አንድ ደቂቃ ሶስት እናድርገው እንዴ? አይ ቲንክ ወደ ሌላ ሙቭ ብናደርግ ይሄ ብዙም ኖ አይ ይሄንንማ እስከ መጨረሻው ድረስ እንጨርሳለን። ምክንያቱም ዮሐንስ ወንጌል 10:30 ላይ ያለው የክርስቶስን አምላክነት በፍጹም አያሳይም። እዛ ላይ ተማምነን ነው የምናልፈው ራሱ ማለት ነው። ደቂቃ ይጨመርና አንድ ደቂቃ አሁን እዚቹ ቁጥር 30 ላይ አንዳንድ ጥያቄዎችን እንጠያቅ አይመስልም? ኖ አይ እንጨርስ እንጂ መጀመሪያ አስሩን እንጨርስ። ጥያቄዎችን እንጠያቅ። 30 ላይ እሺ 10:30 ላይ ብቻ 10:30 ላይ ብቻ እኔ ልጠይቅ። እኔ ተራ ነው። አንተ አውርተሃል እንዴ? አንተ አወራህ እኮ አንተ አወራነት ጥያቄ ደግሞ የኔ ይሆናል አይደል? እሺ ቀጥል። እሺ አዎ እንደዛ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት ሄን የሚለውን የግሪክኛው ቃል ኒውትራል ጄንደር ሌሰንስ ያለበት ጥቅስ አምጣና አሳይ። ለምሳሌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኻድ ያህዌ ማን ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ስማ የአምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ የሚለውን ኻድ የሚለውን ቃል የምትጠቀሙት ለኮምፓውንድ ዋን ነው ብላችሁ ትጠቀማላችሁ። ትሪኒታሪያን የሥላሴ አማንያም ማለት ነው። አንድ የሚለውን ቃል የምትጠቀሙበት ለዛ የገባው ቃል ሄስ ነው። ግሪክ ሰብስቲዩንት ላይ ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤሉ ስማ ጌታ አምላካችን አንድ ጌታ ነው የሚለውን አንድ አምላክ ለሚለው ቃል ኤሰንስን ለማሳየት ሄስ የሚል ቃል ተጠቅሟል። እኔ የምጠይቅ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ላለበት ቃል የተጠቀመበት ቃል ሄስ ሳይሆን ሄን ነው። ሄንን ለኤሰንስ ባይብል የተጠቀመበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። በሰብቲዩንት ላይ አንተ ያነሳው ዘዳግም ምዕራፍ 6 ቁጥር 4 ላይ ተጠቅሷል። ይሄ ቃል ተጠቅሷል። ኤሰንስ ኖ ሄን ነው ሄስ እናውጣው። ሄስ ተጠቅሷል። እናውጣው። ሄን ነው ሄስ ነው የተጠቀመው። ዋን የሚለውን ሐሳብ ማለት ነው እኮ ዘዳግም 6:4 ላይ ግሪክ ሰብስቲዩንት ላይ የተጠቀመው ሄስ ነው ወይስ ሄን ነው? ዋን የሚለው ሄን የሚለው ግን የተጠቀመው ግን ማስኩሊን ነው ወይ? ሄን ሳይሆን ሄስ ነው። ላውጣልህ ዘዳግም 6:4 ላይ ሰብጆንት ላይ የተጠቀመው አለኛው ማብራት ይችላል። በትልቁ አድርገኝ ኡስታዝ ምን እናልክ ደግሞ ዝስማ ቀጥል። አውጣው እስቲ አብረን እንየው። ምንድነው? አይ መጀመሪያ ዘዳግም 6:4 ላይ ነው። አይ መጀመሪያ አላወጣም። መጀመሪያ አንተ የምትለውን ነገር ልስማ። ምንድነው የተጠቀመው? ሄስ ነው ሄን ነው? አውጣው አልኩህ እኮ ችግር የለውም እናውጣው እና ነው አንዴ ዝም ብዬማ አላወጣም። ለምን አወጣለሁ? ዘዳግም 6:4 ላይ ጥያቄው እኔ ነው። ዋን የሚለውን ነው የፈለኩት። ዋን የሚለው ቃል ሄስ ነው የተጠቀመው ወይስ ሄን ነው የተጠቀመው? ኒውትራል ጄንደር ነው ወይስ ማስኩሊን ጄንደር ነው የተጠቀመው? አታስታውስማ። በግምት አይነገርማ። እኔ ግን ነው የምትለው አንተ። ዋን የሚለው አንድ በሚል ማስኩሊን በሆነ ወይ እንደተጠቀሰ እርግጠኛ ነኝ እዛ ቦታ ላይ። ስለዚህ እሱን አውጣውና ታዲያ እኔም እኮ ማስኩሊን ነው ያልኩት። ማስኩሊን ነው ያልኩት እኮ ሌሰንስ እኮ ማስኩሊን ነው እኮ ጥያቄ የለኝም እኮ አንተ እኮ እኔና ዳዝርሚን ስማኛሽ ወንድም ነህ ዳዝርሚን አሁን እዛ ላይ በዛ መጠቀሱ ይኸውልህ ኤሴንስን አመላካች እዛ ቦታ ላይ ዋን የሚለው ወይም ደግሞ ሄስ የሚለው በንጠቀሙ እዛ ጋር ዲቫይን ኔቸርን አመላካች እሱ ብቻ ነው ልንል አንችልም። ለምን ካልከኝ ትሩ ኔቸር ወይም ደግሞ ሰዎች መረዳት በሚችሉበት መልኩ አረ ዜድ ጥያቄ እሱ አይደለም። አረ ጥያቄ ዜድ አረ ዝም ብለህማ ታብራራ። ያልጠየቅኩን ያልበላኝን ያከክ እኔ እኮ ጀርባዬ ነው ይበላኝ። አንተ ግር ይከፈናል። ለምን መሰለህ ጥያቄው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እኔና አብ አንድ ነን ብሎ ለተጠቀመበት አንድ ለሚለው ቃል የገባው ቃል ሄስ ነው ሄን ነው ስንል ሄን ነው አልክ። ሄን ምንድነው ስንል ኒውትራል ጄንደር ነው አልክ። ኦኬ ጥሩ። ሄስ ምንድነው ስለ ደግሞ ማስኩላይን ጄንደር ነው አልክ። ዘዳግም 6:4 ላይ ያለው ኤሰንስን ለማሳየት የገባው ቃል ሄን ነው ወይስ ሄስ ነው ብለን ጥያቄ ያቀረብን። ሄን የሚል ካመጣ አንተ ያልከው ነገር ትክክል ይሆናል። አወጣልሃለሁ ግን መጀመሪያ ልስማማ። እኔ እኮ በጣም ኮንፊደንስ ስላለኝ ነው። ኖ የምናወራው ነገር የለ። አንተ እኮ እኔን እኮ እየተጫንከኝ ነው፣ እንዳላወራ እየተጫንከኝ ነው። ለምን መሰለህ
አሁን እዛ ቦታ ላይ ይኸውልህ፣ እዛ ቦታ ላይ ለምሳሌ አምላክ አንድ ነው የሚል አመላካች ነው እንጂ ያለው አምላክ ይታያል። ዘዳግም 6:4 ላይ ግሪክ ሰብትጀንት ነው። ግሪክኛ ትችላለህ አይደል? አይ እኔ ብዙ አልችልም፣ ግን ግሪክኛ ትችላለህ? ኦኬ ኖ ጥሩ። 4 ላይ ብቻ ይኸው ይታያል። ዘዳግም 6:4 ያ 6:4 ላይ 6:4 ላይ ቆይ እቺ እንደዚህ ላድርግልህ በትልቁ ሳረኩ እንትን አለ። ያ 6:4 ላይ ትታያለች። ይስ ያ ምልክት ላድርግልህ በትንሽ ይታለ እንትኑ ያሳይ ወደዚህ አለ ወይ እጄ ከልሎታ እቺ ትታያለች። አይታየም? ኤስ እነሱ ይታያል። ኤስ ይኸው እንደዚህ አደረኩልህ። የትኛው ሄስ በእጄ ምልክት ላድርግልህ። እቺ ትታያለች። እጄን ሳነሳ ሄስ ነው ሄን ነው ሄስ ነው ሄን ነው ይሄማ ሄስ ነው እኮ ነገርኩህ እኮ ዜዶ እኮ። ስለዚህ ዮሐንስ ወንጌል 10:30 ላይ ያለው ሄን ነው ወይስ ሄስ ነው እኮ? ይሄ ማለት ግን ይኸውልህ አሁን እዚህ ቦታ ላይ ይሄን መጠቀሙ ይሄ እኮ ዋን ማለት ነው። ቆይ አንተ ልጠይቅህ፣ ይሄ ዋን ማለት ነው አይደል? ማለት ነው አላልኩም እኮ እኔ ነጥቤ የትኛውን ነው የሚጠቀመው ነው እኮ። ያው ስጠይቅህ በቅንነት መልስልኝ። ነና አይደለም እንዴ ዜዶ፣ አሁን አውቀህ ነው እየሆነ ያለው። ኖ ጥያቄያችን በቅንነት መልስ እንጂ አንድ ነው አይደለም? ዋን ማለት ነው። አይ ከታች አንድ አጋባ ዋን ማለት ነው አይደል? አንድ እኔ ዋን ማለትማ መሆኑንም እኮ ይታወቃል። ዜድዬ ምን ልትሆን ነው? አንድ የሚለው ቃል በግሪክ ይኸውልህ፣ አንድ ያዳምጠኛ አንዴ ዜድ። አሁን እንትን እያልክ ነው ያለው። አንድ የሚለው የግሪከኛው ቃል በሶስት አይነት አቀማመጥ ይቀመጣል። እሺ፣ ሚያ፣ ሄና ሄስ። ሚያ ምንድነው ሲባል ሚያ ምንድነው? ፌሚናይን ጄንደር ነው። ሄስ ምንድነው? ማስኩሊን ጄንደር ነው። ከዛ በኋላ ደግሞ ሄን ደግሞ ምንድነው? ኒውትራል ጄንደር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ለሚለው ቃል የገባው ሄን ነው ወይስ ሄስ ነው ስንል ሄን ነው፣ ኒውትራል ጄንደር ነው። ዘዳግም 6:4 ላይ ግን ለኤሰንስ የሚጠቀምበት የትኛውን ነው? ማስኩሊን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው ዜዶ? ማስኩሊን የተጠቀመው ኒውትራል ጄንደር ነው። ኒውትራል ጄንደር ነው ማስኩሊን የተጠቀመው ለምንድን ነው? ስለዚህ ኖ ማስኩሊን ለምንድን ነው የሚጠቀመው እኮ? እሱ ጋር ነው። አንተ አሁን እኔ ከኔ ጋር መወያየት ያለብህ ለምንድን ነው ዮሐንስ ወንጌል ላይ ይኸውልህ ኒውትራል የተጠቀመው? ለምንድን ነው እዛ ላይ ማስኩሊን የተጠቀመው ነው ጥያቄ መሆን ያለበት። ዘዳግም 6:4 ላይ ያለው ሌሰንስ የተጠቀመበት ሌሰንስ እኔ ሌሰንስ አልኩ እንዴ? ዘዳግም 6:4 ላይ ሌሰንስ አልኩ። እዛ ላይ ማስኩሊን ተጠቅሞ አንድ መሆኑና እዚህ ቦታ ላይ ደግሞ ኒውትራል ተጠቅሞ አንድ መሆኑ ማለት ነው። አንድ መሆኑ ልዩነት አላቸው እንዳልሆነ ማስረጃችን ምንድን ነው? ልዩነት አላቸው። ልንገርህ እኔ ልዩነቱን። ኖ አንድ የሚለው ወይድዬ በእናትህ እዚህ ጋር በደንብ አድርገህ ግልጽ አድርገልኝ። አንድ የሚለው ቃል በራሱ ለማስኩሊንም ሆኖ ይሆን ኒውትራልም ሆኖ ይግባ፣ አንድ የሚለው ቃል በራሱ ማለት ነው። ሌላ አረፍተ ነገር ከአጠገቡ ያለ ሳይያያዝ በራሱ በደንብ አድርገህ ስማኝ። ኤሴንስን የሚያሳይ ወይም ደግሞ የማያሳይ ነው እንዴ? ዘዳግም ይኸውልህ አዳምጠኝ። ዘዳግም 6:4 ላይ አኻድ የሚልና ያኺድ የሚባሉ ነገሮች አሉ። ታውቃቸዋለህ እነሱን? አይ በቃ አሁን ወደሱ ዘርግ እንድታውቃቸው ነው። እኔ ላስረዳ እኮ ነው። እኔ እኮ ላስረዳም ጭምር ነው። እኔ በቅንነት ነው የማወራ። የምር ተመለስሽ። ዮሐንስ ወንጌል ተመለስሽ። ጥያቄ ወደ ጥያቄ ተመለስሽ። ዮሐንስ ወንጌል አሁን የጠየቁን ብቻ መልስልኝ። አሁን ይኸውልህ ሲምፕሊ አኻድ የሚለው ቃል የዕብራይስጡን ቃል ወደ ግሪክ ሰብጀንት ሲተረጉሙት ሄስ ብለው አስቀምጠውታል። ቆይ አረ ዜድዬ ተስፋ ፕሊስ፣ ብዙ ሰው እያዳመጠን ነው። አይደለም ኖ ብዙ ሰው እያዳመጠ ይሄን አቋርጠህ ከሄድክ በጣም ነው የሚገርመው። አሁንም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እሺ፣ አወራ በቃሽ። እድሉን አይ አሁን ያረከው ልክ አይደለም ነው የምልህ። አሁን ጥያቄን ምን አጠፋው? ምን አጠፋው? ኖ ጥያቄን ካልመለስክ በስተቀር ወደ ፎርዋርድ አልሄድም። ለምን መሰለህ? ጠያቂ እኮ አንተ አይደለህም እኮ ተራ እኮ ትጠይቃለህ። ዜድ የኔ ተራ ነው። ኖ ጠየቀኝ፣ መለስኩልህ። በመልሴ ውስጥ ግን አልመለስከውም። ዜድ ወላሂ አልመለስከውም። በመልሴ ውስጥ አልመለስከውም። ፕሮቴስታንቶች ይታዘበዋል። የምር ለመናገር ኖ ክርስቲያኖች ኦርቶዶክሶችም ይታዘበዋል። የምር ምን ብዬ ነው የመለስኩልህ? አይደለም እንደዛ አይደለም ያልኩ ምንድነው መጀመሪያ የተነገርነው ቃል የገባነው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 11 ያዳምጠኝ ዜድ ባላ ይሻል በፈጠረ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል
አንድ ለሚለው የገባው ቃል ሄን የሚለው ኒውትራል ጄንደር ነው ተባባል። ኒውትራል ጄንደር የሚያሳየው የዓላማ አንድነትን ነው ስለ አንተ እኔ ስል አንተ ደግሞ የሚያሳየው አልክ ኤሰንስን ነው የሚያሳየው አልክ። ኤሰንስን ለማሳየት የገባው ዘዳግም 6:4 ላይ የገባው ኤሰንስን ለማሳየት ሄስ ነው ብለን ግሪክ ሰብስቲቱት ላይ ሄን ነው ያለው አልክ። አይደለም አልኩ። መጀመሪያ እንተማመን ስለ አውጣልኝ አልክ። በትህትናና በቅንነት ስላየሁት አውጥቼ ሳሳይ ሄስ ነው ሄን አይደለም። ዮሐንስ ወንጌል 10:30 ላይ ያለው ኒውትራል ጄንደር የሚጠቀምበት የዓላማ አንድነት ለማሳየት ዮሐንስ ወንጌል 17:10 ላይ ኢየሱስ ተናግሯል። ሐዋርያቶቹ አንድ የሚሆኑት እንደኔና እንዳንተ ነው ብለዋል። እንደኔና እንዳንተ ነው ማለት አንድ ልጨርስ የጉንጬ ጉንጬ ልጨርስ ፍሪስ እንደው ህዝቧን ትንሽ ያዳርስ። እሺ ዮሐንስ ወንጌል 17:11 ላይ ምንድን ነው ያለው? እኔና አንተ አንድ እንደሆንን አንድ እንዲሆኑ አለ። ዛት ሚንስ አብና ወልድ አንድ በሆኑበት ሂሳብ ነው 12 ሐዋርያት አንድ የሆኑት። አንድ የሚለው ለ12 ሐዋርያት የተጠቀመበት ቃል እዚሁ ጋር ምንድነው ሄን ነው የሚጠቀመው። ራሱ ተመሳሳይ ነው፣ ኒውትራል ጄንደር ነው ዓላማ። አንደኛ ቆሮንቶስ 6 ላይም እንደዛ ነው የጠቀስኩት። እኔ ተከልኩኝ አጵሎስ ስለ አንድ ነው የማወራው፣ ግን አንድ ብትጠቅስ አሁን ኖ ልክ አይደለም። ብዙ ሄድክ። ይኸውልህ ያንተ ብቻ እሺ፣ ደቂቃ ስጠው ኡስታዝ፣ ደቂቃ እየሰጠው እንትን በለውና እንትን በለው። በደቂቃ እናውራ። ኖ አይ የደቂቃ ጉዳይ አይደለም። አንተን አንድ ደቂቃ ስጠው። አይ እያቋረጥከኝ ስለሆነ በቃ አንተም በደቂቃ አውራና በማስረጃ ኖ እኔ ያሳያለሁ እስከ መጨረሻው ድረስ ነው እንትን በለው። ኢየሱስ አምላክ ነው የሚል አይደለም ከኢየሱስ አንደበት ከሐዋርያቶቹም አናገኝም። ገና አንተ ከፈለግከው እኔ ከፈለግከው ነው የምነግርህ። ከፈለግከው የኢየሱስ ክርስቶስን እመንልኝና ከዛ ሐዋርያቶችም ራሳቸው ሐዋርያት ጳውሎስ እንኳን አላለውም ኢየሱስን። እኔ አሁን አንተ እዚህ ቦታ ላይ እኔን ይኸውልህ የምታስረዳኝ በምን እንደሆነ ልንገርህ። ልክ መሆኔንና አለመሆኔን የማውቀው በአንድ ቃል ነው። አንድ ቃል ነው የምጠይቅህ፣ ያውጣልህ። አንተም ከፈለክ ራስህን ከፍ አድርግና አውጣ። ሄይስ የሚለው ማን ነው? እኔ የሚለው ቃል የተጠቀመው እኔና አብ አንድ ነን ለማለት ኢየሱስ ክርስቶስ የተጠቀመው ቃል ሄን የሚለው የቁጥር ሳይሆን የዓላማ ነው የሚል አውጣናውን አሳየኝ። ኦኬ ላሳየህ። ቴንክ ዩ። ለዓላማ ነው የሚገባው ነው ያልኩህ። እኔ ለዓላማ ነው የሚገባው። ኖ ቁጥር ሳይሆን ለዓላማ ነው የሚገባው አልኩህ። ቁጥርን አንተስ ለኤሰንስ ነው ስትል እኮ